ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያ ጉዳያችን ወደ ትግራይ የሚወስደን ነው። ከሰሞኑ በትግራይ ክልል የትግራይ ፖለቲካ መሪዎች የጦርነት ድቤ እየደለቁ ነው የሚሉ ስሞታዎች እየተሰሙ ነው። ከሰሞኑ እንግዲህ ህወሓትና ኤርትራ የጀመሩትን ግንኙነት ድንበር በመክፈት በአደባባይ እያሳወቁ ይገኛሉ። ከሰሞኑ የመረብ ወንዝን መክፈታቸው ይታወሳል። ባሳለፍናቸው ቅዳሜና እሁድ ቀናት ደግሞ ዛላምበሳ ላይ የትግራይና ኤርትራ ህዝብ እርቅ መድረክ በሚል በይፋ መክፈታቸውን ቢቢሲ ትግርኛ ዘግቧል። እንግዲህ የሁለቱ ኃይሎች ግንኙነት የኢትዮጵያን ሉዓላዊነት የሚዳፈር እንደዚሁም ደግሞ ሌላ ጦርነት ሊያስከትል የሚችል መሆኑን እየገለጹ ብዙዎች የፌዴራል መንግስቱ እርምጃ እንዲወስድ እየጠየቁ ነው እንጂ የፌዴራል መንግስቱ እስካሁን ድረስ ያለው ነገር የለም፣ ዝምታ መርጧል። ወዲህ ደግሞ ከህወሓት አፈንግጠው አዲስ ፓርቲ የመሰረቱት ጌታቸው ረዳ የፌዴራል መንግስቱ የህወሓትና የሻዕቢያን ግንኙነት ለማስቀረት እርምጃ ይውሰድ ሲሉ በፓርቲያቸው በኩል ባወጡት መግለጫ አሳስበዋል። እንግዲህ ህወሓትና የሻዕቢያ ግንኙነት ወደ ወልቃይትም እንግዲህ ጣት እየተቀሰረበት ነው። በተለይ ወልቃይትን ከክረምት ከመግባቱ በፊት መቆጣጠር የሚለው ጉዳይ በህወሓት በኩል በስፋት እየተሰማ ነው። በኃይል እንቆጣጠራለን የሚለው የህወሓት መሪዎች ከነደብረጽዮን በኩል በስፋት እየተሰማ ነው። በወልቃይት በኩል ደግሞ ሊወሩን ተዘጋጅተዋል በሚል የተከዜ ዘብ የሚሉትን ኃይል አደራጅተው በተጠንቀቅ እየጠበቁ መሆኑ እየተሰማ ነው። ሁኔታዎች ወዴት ያመራሉ የሚለውን ጉዳይ እንመለከታለን። ሁለተኛ ጉዳያችን የእስራኤልና የኢራን ጦርነት ከ11 ቀን በላይ አሳልፏል። እንግዲህ አሜሪካ በግልጽ በጦርነቱ ጣልቃ መግባቷን ተከትሎ እስራኤል የዓለም የገበያ በጣም ትልቅ መስመር የሚባለውን የሆርሙዝ ሰርጥን ለመዝጋት ኢራን ውሳኔ አሳልፋለች ተብሏል። እንግዲህ ኢራን ይህንን የዓለም ትልቁን የገበያ መስመር የባህር መስመር መዝጋቷ በኢትዮጵያ ላይ እንደዚሁ ደግሞ በቀጠናው ላይ ምን አንድምታ ይኖረዋል የሚለውን ጉዳይ እንመለከታለን። እንደዚሁም ደግሞ አሜሪካ በቀጥታ የገባችበት የእስራኤልና የኢራን ጦርነት ከኢትዮጵያ ጋር ቀጠናዊ ጉዳዮችንም ዓለም አቀፍ ይዘቶችስ ምን አይነት ሁኔታ ይዞ ይመጣል የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ማን እንዴት ናችሁ? ሰላም። መልካም። እንግዲህ ወደ መጀመሪያ ጉዳያችን ስንገባ የትግራይ ጉዳይ ነው። ብዙ ነገሮች ናቸው ያሉት። በኤርትራና በሻዕቢያ መካከል ግንኙነት አለ። ወልቃይትን የመቆጣጠር ጉዳይ አለ። የፌዴራል መንግስቱ ዝምታ አለ። በዚህ በኩል ደግሞ የፌዴራል መንግስቱ ምን እስከሚሆን ነው በግልጽ ድንበር ተከፍቶ ያሻቸውን ሲያደርጉ ዝም የሚሉ ውትወታዎችም አሉ። እነዚህ ሁኔታዎች እንግዲህ ከጊዜ ወደ ጊዜ ነገሩን ይበልጥ እየተወሳሰበ የተፈራውን ጦርነት እያቃረበ ያለበት ሁኔታ ነው ያለው። እንግዲህ አማን ባንተ በኩል ምን እየመጣ ይመስላል? እንዴት ነው የምትመለከታቸው እነዚህን ጉዳዮች? መልካም መርሻ፣ አመሰግናለሁ። እንግዲህ ትግራይ አካባቢ ያለው ነገር በተለይ ከሻዕቢያ ጋራ ግንኙነት ፌዴራል መንግስቱ ማቆ ግንኙነት ከተጀመረ ወዲህ የተለያየ ደረጃ ያለው እቅዶች ወጥቶ ለዚህ ግንኙነት መሰረት እንዲይዞ የተለያየ ስራዎች ሲሰሩ እንደነበረ ሁላችንም የምናስታውሰው ነው። በተለይ ደግሞ ወታደራዊ መሪዎችና የአካባቢ ፖለቲካ አዛዦች ከትግራይ ተነስቶ ባርንቱ የሄዱበት ሰዓት ላይ በባርንቱ ነበር ጥልቅ ውይይትና እንዴት ነው ከዚህ በፊት በሁለታችንም በኩል ማህበረሰቡ ውስጥ የሰረጽነውን የጠላትነትን መንፈስ አውጥተን ከዛም በዘለለ አብሮ መሰለፍ የሚችሉትና የጋራ ጠላት ያላቸው ማህበረሰብ እንደሆኑ እንዴት ማስረዳትና ይህንን አንድምታ እንዴት ማህበረሰቡ ውስጥ መፍጠር እንችላለን የሚል ነገር በሰፊ የተወያየበት በባርንቱ ላይ በተካሄደው ምስጢራዊ ስብሰባ ነው። እንግዲህ ያኔ እኛም በተለያየ ጊዜ ስንገልጽ እንደነበረው እንደ መፍትሄ አቅጣጫ ተብሎ ከተቀመጠው ነገር ውስጥ ድንበር አካባቢ ያሉትን ድንበርን በመክፈትና ድንበር አካባቢ ያሉትን ማህበረሰቦች ማገናኘትና ይሄ ቀስ እያለ እየሰፋ እንዲሄድ ይሄ ከዚህ በፊት የሰረጽነው ነገር እየወጣ ይሄዳል የሚል መፍትሄ ሀሳብ ነበር ያስቀመጡት። ይሄ ፊት ለፊቱ ነው። ጀርባው ግን ድንበር አካባቢ ህዝብ ለህዝብ ግንኙነት ሲንጀምሮ መንግስትን ይሄንን ህገወጥ ይሄን የኮንትሮባንድ ግንኙነትን ለማቆም እንቅስቃሴ ማድረጉ ስለማይቀር
ይህን ሲያደርግ የባሰ የሁለት ህዝቦችን የጋራ አንድነትን የሚጠላ ፌዴራል መንግስት ነው ማለት ቅስቀሳ አድርገንበት የባሰ እኛ ግንኙነታችን የምናጠናክርበት እናደርገዋለን የሚል ሐሳብም እንደነበረ እንግዲህ ይታወቃል። እሱ ነው እንግዲህ አሁን ዛላምበሳ ላይ ቢቢሲም የሰራው መግለጫ ዜና ላይ ከኤርትራ የግደፍ ሰዎች ከዚህም ደግሞ የነ ዶክተር ደብረጽዮን ሰዎች ተገናኝቶ ድራማ ሰሩ ያየ ነው ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ በዚህ በኩል የሄዱ ሴቶች ከዚህ በፊት ሻዕቢያ አክሱም ላይ ጭፍጨፋ ፈጽመዋል ብሎ ደረታቸውን ሲመቱ የነበሩ ሴቶች ናቸው። ባይዘው እነዚህ ሴቶች እዛ ትግራይ አካባቢ ያሉ ሰዎች ያውቋቸዋል። ድሮም ቀደምም ተብሎ ከለውጡም በፊት ከለውጡም በኋላ ደግሞ እኛ ጀግና እኛ የማናንበረከከው ኃይል የለም ብሎ ጦርነቱ ከመነሳቱ በፊትም በየአደባባዩ በየስቴዲየሙ የሚደረጉ ሰልፎች ላይ ግንባር ቀደም ወጥቶ የዚህ ህወሓትን ቀሚስ ለብሱና ጨርቅ ከዛ ሰራ ጨርቅ ለብሱና የሚዘሉ የነበሩ ሴቶች ናቸው። አሁንም በዚህ ድንበር ላይ ከሆነ የጋራ ተብሎ የቀረበው እንትን ላይ እነዛው ሴቶች ናቸው ፊት ለፊት የወጡ ማለት። ትላንትም ሻዕቢያ ሴቶችን ደፈረ፣ ዘራ ጠፋ፣ እንደዚህ የአክሱሙ ጭፍጨፋ ምናምን ስሉ ነበሩ እነዚሁ ሴቶች ናቸው። በጣም በሚያሳዝን ሁኔታ የሰፊው የትግራይ ህዝብ ጣፋንታ በእነዚህ ጥቂት ዳው ቃልም የለም እነዚህ ለመግለጽ ለምን የትግራይ ህዝብን ብዙ ዋጋ ስላስከፈሉ በእነዚህ መወከሉ ነው ምን የሚያሳዝነኝ ነገር ማለት። ቀደም ጦርነቱን ከመነሳቱ ጦርነት ካልተነሳ እኛ ይለይልናል በርበሬ በጥብጦ ሰሜን ሰራዊት ላይ ሲበትኑ የነበሩ ሴቶች ማለት ነው። በኋላም ያሉ ማአት ተፈጠረ ብሎ ሲያወሩ ነበሩ ሴቶች ማለት። አሁንም ደግሞ የባሰ የትግራይ ህዝብን ማአት ውስጥ ለሚከት የኮንትሮባንድ ግንኙነት ላይ እሱን ደግሞ ባርኮ አጽዳቂ ሆኖ የቀረቡ ሴቶች ተመሳሳይ ናቸው ማለት ነው። እሱን ነው ዛላምበሳ ላይ ያየነው። እንግዲህ ምንድነው የዚህ ግንኙነት ዓላማ? እውነት እነ ዶክተር ደብረጽዮን እንደሚሉት ከኤርትራ ጋር የጀመርነው ግንኙነት ለትግራይ ህዝብ የሚጠቅም ነው ቀጥልበታለን፣ ለዛ መናጆ ደግሞ ከአማራም ከአፋር ጋር እንቀጥላለን የሚሉት ነገር ደግሞ አላቸው። እውነት ለትግራይ ህዝብ የሆነ በረከት ሊያመጡለት ነው ወይስ ምን ሊያመጡ ነው የሚለው ነገር እንግዲህ የሽሬው ምስጥራዊ ስብሰባ ጉዳዩን ፍንትው አድርጎ ያሳያል ማለት ነው። ሰሞኑን እንግዲህ ሽሬ ላይ የሰማዕታት ምናምን ምንድነው የሚባለው የሰማዕታት ነው 37ኛ የሰማዕታት ተብሎ ስብሰባው ሳምንት ሙሉ ነው የተካሄደው። ስብሰባ ሲካሄድ ነበር። እንግዲህ በሚገርም ሁኔታ እኛ ምንጮቻችን ያደረሱን በዚህ ሰማዕታት ስብሰባ ላይ ምስጥራዊ ስብሰባ ደግሞ ተካሂዷል። በወታደራዊ መሪዎች በእነ ምግቤና በፖለቲካ መሪዎች በእነ ዶክተር ደብረጽዮን በኩል ማለት ነው። ምንድነው ያስቀመጡት? ያለን አማራጭ የአብይ መንግስት አየነው በጫናም በፈረንጆቹም ጫና በእኛም እንትንም ወልቃይትን ሊሰጠን ፍቃደኛና ፍላጎት የለውም። ይሄን ገምግመን ጨርሰነዋል። ፈረንጆቹ እንኳን አፋውቶ ካልሰጠ ቢባሉ እንኳን የሚመጣውን ችግር ይቀበላል እንጂ ይሄን ለማድረግ ዝግጁ አይደለም። ስለዚህ ምንድነው የሚሻለው? እኛው በእጃችን የራሳችንን መሬት ማስመለስ መቻል አለብን የሚል አጀንዳ ተነስቶ እንግዲህ በሰፊ መወያየታቸው ነው። በዚህ ላይ ከወታደራዊ መሪዎች በኩል የተነሳው ሐሳብ ምንድነው? ሰራዊቱ ቆይታ ከቆየ ቶሎ ወደ ጦርነቱ አስገብተን ወልቃይትን ካልተቆጣጠር ነው ወይ ደግሞ የትግራይ ህዝብ ብቸኛ ጠባቂ መሆናችን ነገር ካላሳየ ነው በቀር አፋር አካባቢ እየተደራጀ ያለው ነፃ መሬት ላይ ተደራጀ ያለው ኃይል ይሄኛ በእጃችን ያለውን ሰራዊት እየሸረሸረ ነው። ሰራዊቱ ከኛ ጋር እንዲቆይ ማድረግ የምንችለው የሆነ እርምጃ ብቻ መውሰድ ከቻለ ነው። ያለዛ ችግር በውስጣችን እየተፈጠረ ነው የሚል ግምገማ ነው ያቀረቡት ወታደራዊ መሪዎቹ። በፖለቲካ መሪዎችም በሚገርም ሁኔታ የህዝቡን ይሄ የኖረውን አንድነታችንን
አሁን እነጌታቸው ለቆ መውጣታቸውና ሌላ ድርጅት መስርቶ አልፎም ተርፎ በእኛ ላይ ያለው ምስጢሮችን እያጋለጡ ነው ያሉት። ይሄ ደግሞ ዞሮ ዞሮ የትግራይ ህዝብ አንድነት ብለው እነሱ የሚያስቡትን ይሄ ብሔርተኝነቱ ላይ አደጋ ይፈጥራል። ስለዚህ ብሔርተኝነቱ መልሶ የነበረበት ቦታ ላይ ለመመለስ የሆነ ለህዝቡ የጋራ የሆነ ነገር ማድረግ መቻል አለብን። እሱንም ቶሎ ብለን ወልቃይት መያዝ መቻል አለበት የሚል ሀሳብ አመጡ። ከዛ መከራከሪያ ሆኖ የቀረበው ነገር ምንድነው? ወልቃይትን ይዘን ከዛስ የሚባል ሀሳብ መጣ። እንገፋለን፣ ቀጥለን እንዋጋለን ወይስ ይቆማል ወይስ እዛ ወልቃይትን በመያዝ ብቻ ነው እንቅስቃሴው የሚገደበው የሚል ሰፊ የመወያያ አጀንዳ እንደነበረ እንግዲህ ምንጮቻችን ገልጾልናል። ነገር ግን ለአሁኑ ያስቀመጡትና ለጊዜው የተስማሙበት ነገር ምንድነው? ወልቃይትን ብቻውን ቦታውን በመያዝ ለህዝባችን ከኛ ጎን እንዲሰለፍና መልሶ የትግራይ ብሔርተኝነት መልሶ እንዲለበልብና ከዚህ ውጭ ያሉ ኃይሎች የሚያፍሩበትና የተሸናፊነት ስሜትን የሚሰማቸው ይሄ ነፃ ምድር ላይ የሚደራጅ ኃይልም ደግሞ ጦር ደግሞ ወደዚህኛው ተመልሶ የሚገባበት ሁኔታ እንፍጠርና ነው አሉ። ከአማራ ኃይሎች ጋር የሚነሳብንን የፖለቲካ ቅራኔ ግን እኛ የአማራን ኃይሎችን ጋር ያለውን ነገር ስሙዝ ለማድረግ ስራ መስራት መቻል አለብን የሚል ሐሳብ እንደተነሳበት ነው። እንግዲህ ምናልባት ይሄ ወልቃይቶች አካባቢም ቅድም አንተ መግቢያ ላይ እንዳስቀመጥኮ አቶ ሼቴም ያንደ ጻፉ ጽሑፍ አለ። መቼም እኛ ማንነታችን አማራነት ነው። ይሄን ነገር ደግሞ በምንም መንገድ ኮምፕሮማይዝ የምናደርገው ነገር አይደለም። ይሄን ማንነታችን ሊገፈን የሚመጣ አካል ደግሞ ካለ ጭራሽ ከምድረ ገጽ እንጠፋለን እንጂ ሌላ ከዚህ የምንቀበለው ነገር የለም። ነገር ግን እኛም በደንብ ተዘጋጅተናል፣ ይሄን መቀልበስ ማንኛውንም ስራ እንሰራለን የሚል መልእክትም ያለውን ጽሑፍ አውጥቷል። ይሄ ነው እንግዲህ እዛ አካባቢ ያለው ጥቅል ባለ ሁኔታ ማለት ነው። መልካም መልሳለሁ። እንግዲህ ምን ያስከትላል ሁኔታ የሚለውን ነገር ወደ አንተ ስመጣ ምናልባት እንግዲህ የትግራይና የፌዴራል መንግስቱ ጉዳይ መጀመሪያውንም የፕሪቶሪያ ሰላም ስምምነት ሲፈረም ሁለቱም ኃይሎች ጊዜ መግዣ ነው የፈረሙት ወይም ደግሞ ተገደው ነው የሚል በአደራዳሪዎች ተገደዱ ወይም ደግሞ መሬት ላይ ባለው የአቅማቸው ሁኔታ ተገደዱ የሚለው ጉዳይ ብዙ ትንተና የሚጠይቅ ቢሆን እንኳን ጊዜ መግዣ ነው የሚል ነገር ይሰማ ነበር ከስምምነቱ ከተፈረመ በኋላ። አሁን እሱም በደንብ በግልጽ አይተናል። ኦልሬዲ እየተገበረ አይደለም። ቲፒኤልኤፍ የፈረመውን ጥሶ እንግዲህ የኃይል እንቅስቃሴ ማድረግ ከዛ በኋላ ደግሞ አሁን ከኤርትራ ጋር በይፋ የኢትዮጵያን ድንበር ጥሶ ግንኙነት መፍጠር መጀመሩ ቀላል ነገር አይደለም። የፌዴራል መንግስቱ ዝምታ ነው የመረጠው። እሱም ሌላ ጥያቄ ሆኗል። በዚህ በኩል ጌታቸው ረዳም በአዲስ በመሰረቱ ስምረት ፓርቲ በኩል ይሄ ነገር አደገኛ ነውና ዝም ባል የለበትም የሚል ነገር አቋም ይዘው ብቅ ብለዋል። እንዴት ታየዋለህ? እሺ ጥቅል እንግዲህ ያው በትግራይ ፖለቲካ ላይ በጣም ኦብዘርቭ ያደረግነው የሁለት ቀን አንተ ያነሳው እንቅስቃሴ አለ። ያልተቀደሰ ጋብቻው በአደባባይ ከህወሓት ከሻዕቢያ ጋር በዛላምበሳ መስመር ዳንኪራ ሲመታ ተመልክተናል። ከዚሁ ጎን ለጎን ደግሞ ሀውዜን ላይ የሰማዕታትን ቀን በማስመልከት ዶክተር ደብረጽዮን ብዙ ፖለቲካሊ ሊመነዘሩ የሚችሉ ዲስኩር አሰምተዋል። ሌላው ሶስተኛው ተፈናቃዮች ወደ ወልቃይት ይመለሱ የሚል ፖለቲካን እሱንም አስተናግዷል ማለት ነው። የትግራይ ፖለቲካ እኔ ሶስቱ እንትኖችን መመልከት እንችላለን። አሁን ካንተ ጋር ካነሳው ጋር አያይዘን መሄድ እንችላለን። መጀመሪያ ያው እንግዲህ የፌዴራል መንግስቱና ቲፒኤልኤፍ የነበራቸው ግንኙነት በህገ መንግስት አይደለም። የኛ ግንኙነት በፕሪቶሪያ ስምምነት ብቻ ነው። እኛ ከኢትዮጵያ ከዋና ከሪፐብሊክ እንደተገነጠለ ነው የምንቆጥረው። ብቸኛው ክራችን የፕሪቶሪያ ስምምነት ነው የሚል ተረት ይዘው መጥተው ነበረ ወያኔዎቹ። ያው እነሱ ፕሪቶሪያ ስምምነት የሚባለውን በራሳቸው ኮንቴክስት ነው ዲፋይን የሚያደርጉት። ፕሪቶሪያ ስምምነት ምንድን ነው፣ መቼ ፈረሰ፣ መቼ ተግባራዊ ሆነ የሚለው ነገር በደንብ ኮንቴስትድ ነው። እንዲሁም ፕሪቶሪያ ስምምነት የውይይት አጀንዳ መሆን የለበትም፣ ፈርሷል። ቲፒኤልኤፍ በደንብ ፕራክቲካሊ ስምምነቱን ቀዶ ጥሎታል ብዬ ነው የማስበው። እኔ መከራከሪያም አሉ። ከዚህ ቀደም ስንከራከር ምንድን ያለው ህወሓት ዲስአርማመንት የሚባለውን ትልቁን ፖይንት ሚስ እንዳደረገ የሽግግር ካውንስል ተብሎ የሽግግር አስተዳደር የሚባለው ነገር በኃይል
እንዳፈረሰውና ብዙ መጠቀስ ያለባቸው ከፕሪቶሪያ ስምምነት ጋር ህወሓት እንዳፈረሰው የምናስቀምጣቸው መለኪያዎች አሉ። ራያ አካባቢም በኃይል ጥሶ በሚገባበት ጊዜ እነዚህ ነገሮች ፕሪቶሪያ ስምምነትን ከወረቀት ያለፈ ስምምነት እንዳልሆነ መረዳት እንችላለን። አሁን ፕሪቶሪያ ስምምነት ዝም ብሎ ማደንቆሪያ ነው የሚሆነው። በጣም ኦልሬዲ ክሊሼ ሆኗል፣ ቸኳል አጀንዳው። ከዛ ይልቅ ከፕሪቶሪያ ስምምነት ማዕቀፎች የትግራይ ውስጥ ያለውን ፕሮብሌም ከፌዴራል መንግስቱ ጋር ተነጋግሮ እንዲሁም ደግሞ አማራ ክልል ጋር ካለው ውዝግብ ጋር ተነጋግሮ እንዴት መፍታት ይቻላል የሚለውን በሌላ የፖለቲካል ኮንቴክስት ነው እንጂ መፈታት ያለበት ይሄ ማደናገሪያ ዝም ብሎ ሁሌ ፕሪቶሪያ ስምምነት ማደንቆሪያ ነው እንጂ የሚሆነው ትክክለኛ የመፍትሄ እንትንም አይሆንም፣ አቅጣጫም አይሆንም። ስንመለከተው ፕራክቲካሊ መሬት ያለው ነገር ሌላ ስለሆነ ማለት ነው። እንግዲህ ዶክተር ደብረጽዮን በአደባባይ የተናገሩትን አንድ ሁለት ፖይንቶች ማንሳት ይችላለን። ከፌዴራል መንግስቱ ጋር በተያያዘ የፌዴራል መንግስቱ የህወሓት ኃይሎችን የትግራይ ኃይሎችን እርስ በርስ ከፋፍሎ እርስ በርስ ለማፋጀት ብዙ ስራዎች እየሰራ ነው የሚል ነገር ክስ አቅርበዋል። ሁለተኛ ደግሞ የክህደት ኃይል ብለውታል። ሁለተኛውን የጌታቸው ረዳን ቡድን የክህደት ኃይል፣ ይሄ የክህደት ኃይል የትግራይ ሉዓላዊ ግዛት እንዳይመለስ እንዲሁም ደግሞ ትግራይ እንድትደቅ እንዲበጣጠስ ኃይሏ ትልቅን ስራ እየሰራ ነው የሚል ነገር ክስ አቅርበዋል። ከዚህ ቀደም ትግራይ ቲፒኤልኤፍ የትግራይ የፖለቲካ ኤሊቶች በሙሉ በአንድ ድምፅ ነው የሚናገሩት የሚለውን ነገር አሁን እንግዲህ ፈራርሷል ማለት ነው። ብዙ ኃይሎች ብቅ ብቅ እያሉ ነው የሚል ነገር ነው። እዚህ ላይ ግን አቶ ጌታቸው ረዳ የሚመሩትን የስምረት ፓርቲን እንደ ይክሰሱ እንጂ አቶ ጌታቸው ረዳ በራሳቸው የስምረት ፓርቲ ተወካዮች ብለው በሰበሰቧቸው አውድ ላይ ተስፋፊው የአማራ ሊቃን የትግራይ መሬት ይዟል ብለው በአደባባይ ሲናገሩ ነበር እና በቋንቋ ደረጃም ሁለቱም የሚለያዩት ነገር የለም። እንደው ፖለቲካሊ የተለያዩበትን ሌሎችን መስፈርቶች እናስቀምጣለን እንጂ በቋንቋ አገላለጽ ተስፋፊ የሚለውን ኤሊቱን በመውቀስ ደረጃ እንዲሁም ደግሞ ወልቃየትና ራያን የሚመለከቱበት የፖለቲካ ብያኔ ሁለቱም አንድ አይነት ናቸው። እና ዶክተር ደብረጽዮን ግን የሚከሷቸው እንደ የክህደት ኃይል ነው። የክህደት ኃይሉ የትግራይ ሉዓላዊ ግዛት ላለማስጠበቅ ወገቡን አስሮ በደንብ እየሰራ ነው የሚል ነገር አስቀምጠዋል። እርስ በርስ ልንፋጅ ነው የሚለው አፋር ላይ የተሰማራው አፋር ላይ ቤዝ ያደረገው ትልቅ ኃይል አለ ለነጌታቸው ረዳ ቅርብ የሆነ ቡድን። ምናልባት በሁለቱ መካከል የሚፈነዳ ግጭት አለ ወይ ብለን እንድንጠይቅ ያደርገናል። ሊያባሉን ነው፣ እርስ በርስ ልንባላ ነው የሚል ነገር ስለተናገሩ። ሁለተኛው እንግዲህ ያልተቀደሰው ጋብቻ ነው። ያልተቀደሰው ጋብቻ እነሱ ከደሙ ንጹህ ነን የሚሉ ይመስላሉ ስትመለከታቸው። ማለት ህዝብ ለህዝብ ነው ይላሉ። ቋንቋውን ሲያሳምሩት የዳቦ ስሙ የህዝብ ለህዝብ ግንኙነት ብለዋል። አሁን እዚህ ጋር ዶክተር ደብረጽዮን የህዝብ ለህዝብ ግንኙነት በወያኔ የፖለቲካ ሀሳቤ ህዝብ ለህዝብ የሚባል ነገር የለም። በወያኔ የፖለቲካ ሀሳቤ ህዝብ ማለት ኤሊት ነው። ጥቂት ካድሬዎች አሉ። ካድሬዎች የሚቀምሩትን ፖለቲካ ለሰፊው ህዝብ ማውረድ ነው፣ ሰፊው ህዝብ መቀበል ነው። ከዛ ሆ ብሎ በሰልፍ መልክ ወይም ደግሞ በዚህ በደቦ ፖለቲካ መልክ ዲስፕሌይ ሲያደርግ ትመለከታለህ። ቅድም አማን የጠቀሳቸው እናቶች የሚላቸው እነዚህ የካድሬ ስብዕና ያላቸው እናቶች በወያኔ 4 ኪሎ በነበረበት ጊዜም በደንብ የምናስተውለው ነበር። ለቲፒኤልኤፍ ግንባር ላይ የሚሰለፉ አደገኛ ካድሬዎች አሉ፣ በእናት ስም ማለት ነው። እናት ፎረም፣ የሴቶች ፎረም፣ የምን ፎረም አለ እዛ ውስጥ የቲፒኤልኤፍ ፖለቲካ የሚያራምዱ። አሁንም ህዝብ ለህዝብ የሚባለው ካድሬ ለካድሬ ማለት ይሻላል። ህዝብ ለህዝብ አለ። የቲፒኤልኤፍ ካድሬ አለ፣ የሻዕቢያ ካድሬዎች አሉ። እነሱ የሚያጨረብሩበት የአደባባይ መድረክ ነው። ዛላንበሳ ላይ ስትመለከተው እኔ ከዚህ ቀደም እንግዲህ ጠቅላይ ሚኒስትሩ በአደባባይ ከፕሬዚዳንት ኢሳያስ ጋር አስመራ ላይ ህዝብ ወጥቶ ሆ ብሎ ወንድማማችነት ተፈጠረ ተገናኘን ተብሎ በደንብ እንግዲህ በአደባባይ የተመለከተው ነው እና እንደ አዲስ ያ ነገር ፈርሶ አሁን እንደ አዲስ ለመጀመሪያ ጊዜ ከኤርትራ ህዝብ ጋር የተገናኘ ነው ይመስለው። ማለት እንደዛ ጊዜ እንግዲህ በፌዴራል መንግስት ደረጃ ድንበሩ ተከፍቶ ብዙ ስራዎች ተሰርተው ኤርትራዎችም ወደ አዲስ አበባ መጥተው የራሳቸውን ህይወት እንዲመሩ ወደ ሶስተኛ ሀገርም የሚሄዱበትን አማራጭ ተከፍቶላቸው ነበር። ለመጀመሪያ ጊዜ ይመስላል አሁን ስትመለከተው የዛላንበሳው ፌሽታ ማለት ነው። ይሄ ያልተቀደሰ ጋብቻ እንደው በዲስኩር በእንትን ደረጃ ምንድነው በፕሮፓጋንዳ ደረጃ እየዘለቁበት ነው። እንደውም አንድ መረጃ ያየነው ምንድነው የውስጥ አዋቂ መረጃ የሚል እነ ጌታቸው አሰፋ ያሉበት ቡድን ጥብቅ የሆነ ስብሰባ ለማድረግ ከሻዕቢያ ጋር እዛ ኤርትራ ውስጥ እየተዘጋጁ ነው እዚህ ሐምሌ መጀመሪያ አካባቢ የሚል መረጃም አይተናል። ዘርፍ ባይ ዘርፍ በደንብ አድርገው እየሰሩበት ነው። ዞሮ ዞሮ ሶስተኛው እና ወሳኙ ነገር የቲፒኤልኤፍ እንግዲህ ቲፒኤልኤፍ ከሻዕቢያ ጋርም የሚገናኘው የፖለቲካ ዲስፕሌይ የሚያሳየው ከዚህ ከወልቃየት ጋር በተያያዘ ያለውን የፖለቲካ ምላሽ ለማግኘት ከሚል እሳቤ ነው። ምክንያቱም እዛ አካባቢ ቤዝ ካረገ የሚፈልጋቸውን የፖለቲካ ትርፎች ለማግኘት አይቸገርም ነው። ከወልቃየት ጋር በተያያዘ
አሁንም የሚነሳው ዲስኩር አለ። ምናልባት አሁን እንግዲህ የዓለም አቴንሽንም ስትመለከተው ወደ መካከለኛው ምስራቅ አካባቢ ስለሆነ ኢትዮጵያ ውስጥ የሆነ ጦርነት ቢፈነዳ ያን ያህል የዓለም አቀፉ ትኩረት ብዙም የሚስብ አይደለም። የዓለም አቀፍ ትኩረት ደግሞ የማይስብ ከሆነ አድቫንቴጁ ለፌዴራል መንግስቱ ነው እንጂ ለቲፒኤልኤፍ አይደለም። ቲፒኤልኤፍ የዓለም አቀፍ መንግስታት በዲፕሎማቲክ የሆነ ጫናም ሊሆን ይችላል፣ በማዕቀብም ፌዴራል መንግስቱን እንዲያሸማቅቁላቸው ነው የሚፈልጉት በሎቢስታቸው አማካኝነት ማለት ነው። እና በዚህ አካባቢ በዚህ ሰዓት ጦርነት መክፈት ወልቃይትን ለማስመለስ በሚል እሳቤ ወደ ጦርነት መግባት ለቲፒኤልኤፍ የእሳት ራት መሆን ነው እና ወቅቱ አይ ቲንክ ጠቃሚ አይመስለኝም። ምክንያቱም የዌስተርኑ አቴንሽን በሙሉ ሌላ ትልቅ አጀንዳ ላይ ስለሆነ የዌስተርኑ አቴንሽን ደግሞ ሌላ አጀንዳ ላይ ከሆነ እንደውም አድቫንቴጁ ለፌዴራል መንግስቱ ነው። ብዙ ኃይል አለው፣ ብዙ ነገር ማድረግ የሚችልበት ሁኔታ ስላለ ማለት ነው። እንግዲህ ግብረ መልስ ማያያዝ ይቻላል ከዚሁ ጎን ለጎን። አሁን ከዚህ ጎን ለጎን ምን አይተናል? የኮሚኒኬሽኑ ኃላፊ ዶክተር ለገሰ ቱሉ የዘፈን ዳርዳሩ እስክስታ ነው ብለዋል። ይህ ማለት ቲፒኤልኤፎች በጣም በነቂስ ወጥተው ተማሪዎችን አሰልፈው ወደ ወልቃይት መልሱን ብለዋል። ይሄ እንግዲህ የዘፈን ዳርዳሩ ከተባለ ቀጣይ ሊመጣ የሚችለውን አጀንዳም ጠቆም አድርገዋል። ሰፊውን ህዝብ ወደፊት አሰልፎ ከኋላ ጦርነት ለመክፈት ዝግጅት እያደረጉ ነው የሚል ነገር አስቀምጠዋል። እንግዲህ በፌዴራል መንግስቱ ደረጃ ይሄ ግንዛቤ መያዙ የቲፒኤልኤፍ ደጋፊዎችን አስደንግጧቸዋል። አንዳንድ የዲጂታል ሚዲያውን ሞኒተር ሳደርግ ምንድን ነው የሚሉት? በመንግስት ወገን ጦርነት ለማድረግ ዝግጅት እያደረገ እንደሆነ ኢቭን ከጠቅላይ ሚኒስትሩ ንግግር ከዶክተር ለገሰ ቱሉም ንግግር ተነስተው አደገኛ ሌላም ጦርነት ሌላ እልቂት እየተዘጋጀ ነው ብልጽግና የሚል ክስ ሲያቀርቡ ሰምቻለሁ። አሁን ይሄ ከሰልፉ ጋር ተያይዞ እንግዲህ አንዳንድ ሀሳቦችን አስቀምጠው ማለት ነው። ሌላው እንግዲህ ምንድነው የወልቃይት ጠገዴ ዞኑ አመራር እርሳቸውም አቶ አሸተ ደምለው ቲፒኤልኤፍ እንግዲህ ተፈናቃዮችን መሰረት አድርጎ ላሰበው ፖለቲካ አሁንም ዝግጁ ነን የሚል ነገር ነው። የእነሱ ዝግጁነት እንዳለ ሆኖ ከዚህ አንጻር ፖለቲካውን በዚህ መልኩ ማስኬድ ይቻላል። ቅድም አንተ ያነሳው መረጃ አለ። የስምረት ፖለቲካ ፓርቲ ምንድነው እርምጃ እንዲወስድ ጠይቋል የሚለው ነገር በተለይም ምንድነው የፌዴራል መንግስቱ እርምጃ እንዲወስድ የጠየቀበት አንዱ ጉዳይ የቲፒኤልኤፍ እና የሻዕቢያ ግንኙነት አለ። እሱ ያልተቀደሰ ጋብቻ ነው የሚለው እሱን ለማስቆም እርምጃ መውሰድ አለበት ነው። እንግዲህ ምን አይነት እርምጃ ይወስዳል የሚለው እሱም አጠያቂ ጉዳይ ነው። ፓርቲው እንደዛ ነው ያለው። ብቸኛ እንግዲህ የሚለያዩበት ሁለቱ ከሻዕቢያ ጋር ባላቸው የፖለቲካ ጥምረት ነው ማለት ነው። አቶ ጌታቸው ረዳ የሚመሩት የፖለቲካ ፓርቲ ከሻዕቢያ ጋር መገናኘት እንደ ክህደት፣ እንደ ትሪዝን፣ ሀገር እንደ መክዳት ይቆጥራል። ከዛ መለስ ግን በብዙዎቹ ነገሮች ሊስማሙ ይችላሉ። ያኛው የነ ደብረጽዮን ቡድን ደግሞ የትግራይ ሪፐብሊክ የሚላት ወይም ደግሞ የፌዴራል መንግስቱ የሚበይንበት በጣም የሚገርምህ የሚጠቀሙት ቋንቋ አንዳንዱ ያስደነግጣል። ዶክተር ደብረጽዮን ምን ብለዋል? ከኤርትራ ወንድም ህዝብ ጋር ግንኙነት እንፈጥራለን እንዲሁም ከጎረቤት ህዝቦች ጋር ይላሉ። ጎረቤት መባል ያለበት የኤርትራ ነው ወይስ የጎረቤት ህዝብ ብሎ ከዛ የሚዘረዝሩ ማለት ነው? አማራን እንዲሁም ደግሞ አፋርን ብዙ ጊዜ እንዳልነው ነው። ጎረቤት መባል ያለበት የኤርትራ ህዝብ ነው እንጂ አማራ አይደለም አይደል? አማራ ወይም ኤርትራ አይደለም። እና ኢቭን ቋንቋቸው ራሱ እንደው ሲያስቡት ያፈተልካል ማለት ቁጭ ብለው እዚህ በቢሮ የሚወስኑትን ነገር በቋንቋ ደረጃ እንኳን አይጠነቀቁም። እና ከገና ጌታቸው ረዳ ጋር ያላቸው ልዩነት ይሄ ነገር ይመስለኛል። መልካም እንግዲህ አሁን ዛላምበሳ ላይ ያየ ነው። ባለፈው ሳምንት መረብ ወንዝ ላይ በጽምዶ የሚለውን ግንኙነታቸውን የሚያሳልጡ አክቲቪስቶች እንግዲህ ከመቀሌና ከአስመራ ተገናኝተው ያደረጉትን እናስታውሳለን። በራማ በኩል እንደዚሁ አሁን ደግሞ ዛላምበሳ ላይ በግልጽ እርቅ ተፈጽሟል ነው የሚለው የቢቢሲ ትግርኛ ዘገባ የሚያመላክተው። የሻዕቢያና የቲፒኤልኤፍ ተወካዮች እዛ ቦታ ላይ ተገናኝተው በቃ እርቅ ወርዷል የሚል አዋጅ ነግረዋል ነው የሚለው። እንግዲህ በቪዲዮ እንዳየ ነው የኤርትራ እና የቲፒኤልኤፍ ሰንደቅ ተይዞ ከዛም ከዚህም ተገናኝተው የሚያሳይ ነገር ነው። ተፈናቃዮቹም ይመልሳሉ። ከዚህ በፊት የኤርትራ ጦር ይውጣ የሚባለው ነገር ቀርቷል። ኤርትራም ጦር ደግሞ የያዝኩት መሬት የለም አልወጣ የሚለው ነገር ቀርቶ እነሱ እዛ ጋር መሬት ላይ ያለውን ነገር በራሳቸው መንገድ ጨርሰዋል። አሁን የፌዴራል መንግስቱ ጋር ነው ትልቁ ጥያቄ። እንግዲህ ቲፒኤልኤፍ ያለኝ ብቸኛ የግንኙነት መስበር የፕሪቶሪያው ሰላም ስምምነት ይላል። በስምምነቱ መሰረት ደግሞ ከማንኛውም የውጭ ኃይል ጋር ወይም ከሀገር ውስጥ ካለ አማጺ ኃይል ጋር ቢሆን መተባበር አይችልም። እሱ ነው አንዱ ግዴታ የተጣለበት። እሱን ጥሎ ከኤርትራ ጋር እንግዲህ እየተባበረው ጀነራል ታደሰም ከ4 ኪሎ ቃል ኪዳን ሰነድ ፈርመው አንዱ የቤት ስራቸው ነበር። እንግዲህ ወይ ተስማምተዋል ወይ አቅቷቸዋል። እንግዲህ በዝምታ እንደተስማሙ ነው አሁን የሚነገረውና
የፌዴራል መንግስቱ ምን እየጠበቀ ነው? አሁን በቃል ደረጃ እንኳን ሉዓላዊነት ተደፍሯል፣ ቲፒኤልኤፍ እንደዚህ አድርጓል ምናምን አይልም በኦፊሻል በሆነ መንገድ። አሁን ቃል አቀባዩ ለገሰ የሚሉት ነገር አለ። በወልቃይት በኩል ኤርትራና ሱዳን ስትራቴጂክ የሆነው ቦታ ላይ እዛ መውጫ መግቢያ ለማግኘት ወደዛ ሰብረው እስከሚገቡ እየጠበቀ ይመስላል ወይስ ደግሞ ምንድን ነው የሚታይ ደሪባንት በኩል? እሺ እንግዲህ ፖለቲካ ላይ በካልኩሌሽን ነው ማለት ፖለቲካ ታይም ማትሪክስ አለው። በጊዜ ቀመር ነው የሚመራው። ጊዜው በሚወስንበት ጊዜ በሚፈቅድበት ጊዜ ትክክለኛው ውሳኔ የምትወስን ከሆነ የምትፈልገውን ግብ ታሳካለህ ነው የሚባለው። ያለ ጊዜው የምትወስነው ውሳኔ ራስህንም አደጋ ውስጥ ሊከትህ ይችላል። ቲፒኤልኤፍን በራሱ ዛቢያ እየተሽከረከረ በራሱ የፖለቲካ ሜዳ ላይ እየተሳከረ እዚህም እዛም እየተናከሰ ነው ያለው። ይሄ ሁኔታ እስከምን ድረስ ይዘልቃል የሚለው ነገር ነው ትልቁ ፖይንት። አንተ ያነሳው አለ ከሻዕቢያ ጋር እርቅ ተፈጥሯል የሚለው ነገር እሱ በጣም ሀሳቢ ነገር ነው። የፖለቲካ በሁለቱ መካከል ያለው የፖለቲካ ስብራት በአንድ ሰሞን አሸሸ ገዳሜ ሊቀየር የሚችል አይደለም እንዴ። ፌዴራል መንግስቱና እኮ የኤርትራ መንግስት እኮ በጣም በሚገርም ሁኔታ እኮ በሚያስቀና መልኩ እስከ ኖቤል ፒስ ፕራይዝ ከሚገኝበት ደረጃ ድረስ እኮ ሰላም ተፈጥሮ ነበር እኮ አይደል? ታዲያ ሰላም ለምንድን ነው ዘላቂ ያልሆነው? አየህ፣ ትክክለኛው የፖለቲካ መፍትሄ ስር ነቀል በሆነ መልኩ እውነተኛ መተማመን በሚፈጥር መልኩ ሁለት ባላንጣ ወገኖች ችግራቸውን ካልፈቱ ዝም ብሎ የአንድ ሰሞን ታክቲካል አሊያንስ ነገር የጊዜያዊ ለፖለቲካ ፍጆታ ሊሆን ይችላል እንጂ የቲፒኤልኤፍ እና የሻዕቢያ ልዩነት ታሪካዊም ነው። በነገራችን ላይ በደንብ ሰነዶችን በደንብ ስታነብ ታሪካዊ ነው። እሱ በስነልቦናም አላቸው ጥላትነትም አላቸው። በስነልቦናም ረገድ ያላቸው ግንኙነት ልዩነት ከቅኝ ግዛት ጋር በተያያዘ እና እጅግ በጣም ስር የሰደደ ልዩነት ያለው ቲፒኤልኤፍ እና ሻዕቢያ እንደው በቀላሉ በአንድ ግን ደግሞ ከመነሻቸው ጀምሮ ያላቸው ግንኙነት ለምሳሌ የመንግስቱ ኃይለማርያምን በመጣል በቃ ቀንደኛ ኃይሎች ነበሩ፣ ተባብረዋል፣ ኤርትራንም አስገንጥለዋል። እንግዲህ የቲፒኤልኤፍ መሪዎች እንደሚሉት ኤርትራ ኢንተረስቱ ነበር፣ ነገር ግን ከኢትዮጵያ ጋር የመቀጠል ኢንተረስት ያላቸውን ሁላ ገፍተው ሀገር አድርገዋል። ከዛ በኋላም እሱ ግንኙነታቸው ቀላል አይደለም። ስስ ልብ እንዳላቸው ሲነገር እንሰማለን። አሁን ጠላትነት ብቻ አይደለም ያላቸው ግንኙነቱ ጤናማ አይደለም፣ የአውራና ጭፍራ ነው ማለት አሊያንሱ ትከሻ ለትከሻ እየተለካኩ እኩል በሆነ የፖለቲካ ቁመና ሳይሆን አንደኛው አዛዥ ሌላኛው ናዛዥ፣ ምንድነው አንደኛው አውራ ሌላኛው ጭፍራ፣ የጌታና የሎሌ አይነት ግንኙነት ነው። ለዚህ እኮ ነው ከልክ ምንድነው ኢንዲፔንደንት እንደሆኑ ወይ ሻዕቢያዎች ኢትዮጵያን በዛ መልኩ ለማስተዳደር በሚሞክሩበት ጊዜ ከመለስ ዜናዊ ጋር ሊጋጩ የቻሉት ማለት ነው። በዛ ጊዜ የራሳቸው የፖለቲካ ኢንተረስት ነው እርስ በርሳቸው ያጋጫቸው። ዞሮ ዞሮ ምንድነው የፌዴራል መንግስቱ ለምን እርምጃ ይወስድም የሚለው ነገር ያነሳው ነገር አለ። አሁን የፌዴራል መንግስቱ እኔ በጣም በስልት እየተጓዘ ነው ይመስለኝ። ወያኔን ለሁለት ተከፈለች። የተከፈለችው በተፈጥሯዊ ዝግመተ ለውጥ ነው። የፌዴራል መንግስቱ ጣልቃ ስለገባ ሳይሆን አረጀ። የቲፒኤልኤፍ ፖለቲካ አረጀና ተከፈሉ። ግማሹ እነ ጌታቸው ረዳ ሪቪዥኒስት ሆነው አዳሲ ሆነው እንግዲህ ወደ ፌዴራል መንግስቱ መጡ። ከዛ ደግሞ የተወሰነ ኃይል ደግሞ ተከፈለ። ይህንን በደንብ የለማውን መሬት እየኮተኮት ውሃ ያጠጣ በደንብ ክፍፍሉን ስጋ እንዲለብስና የአጠቃላይ የሀገሪቷን ህልውና በማይፈትንና ችግር በማያወርቅበት መልኩ የቲፒኤልኤፍን ኃይል የማዳከም ስራ መስራት ይሄ ፖለቲካዊ ዊዝደም ነው እና በዛ መልኩ ትቀጥልና የኃይል እርምጃ የሚያስፈልገው ክሪቲካል ፖይንት ላይ ስትሄድ ወደ ኃይል እርምጃ ትሄዳለህ እና ህወሓት በራሱ ምንድነው ሸምቀቆ ውስጥ እየተንደፋደፈ ያለ ኃይል ነው። ራሱን አንቆ እንዲህ የሚንደፋደፍ ኃይል ነው። በአሁን ሲመለከተው ማለት ነው ያለሞት ባይተጋላይ ልክ ዶሮ ታርዳ ነፍሷ እስኪወጣ ድረስ አይነት የምትንደፋደፍ አይነት ነገር ነው የማይበት። ከዛ አንጻር ነው ያው የትግራይ ህዝብ ጭዳ እየሆነ ነው። መልካም አማን፣ ወደ አንተ ስመጣ አሁን እንግዲህ የምናየው ነገር በፌዴራል መንግስቱ በኩል ዝም ብሎ አድብቶ ነገሮችን የመከታተል ነው። በቲፒኤልኤፍ በኩል ከሻዕቢያን በኩል የምናየው እንግዲህ ወደ ጦርነት የመሄድ አዝማሚ አይነት እንቅስቃሴዎች ነው በደንብ በግልጽ የምናየው። የሚናገሯቸው መሬት ላይ የሚሰሯቸው ነገሮችን በደንብ በአግባቡ ግራና ቀኝ ከተመለከት እንደዛ አይነት ነገር ነው የሚያመላክቱትና በተለይም አሁን በዚህ ሳምንት ሰሞኑን ያየናቸው ነገሮች እንግዲህ ከክረምቱ ጋር ከውልቃይት ጋር ተገናኝቶ የምናያቸው ነገሮች ትንሽ የነበረውን ሁኔታ አንድ ስቴፕ ከፍ ያደረጉ እንደሆኑ ብዙዎች እየገለጹ ነውና ምን እየመጣ ነው የሚመስል አሁን ባለው ሁኔታ ላይ? መልካም
አሁን አንድ በደንብ ከፍ ተብሎ የሚሰማ አንድ ድምፅ ፌዴራል መንግስቱ ለምን ዝም ይላል? ፌዴራል መንግስቱ ለምን እርምጃ አይወስድም? ፌዴራል መንግስቱ ይሄንን የኮንትሮባንድ ግንኙነት ለምን አያስቆምም? የሚል በሰፊው ይነሳል፣ እኛም እናነሳለን። ነገር ግን ህወሓት ምንድን ነው የሚፈልገው? ሻዕቢያ ምንድን ነው የሚፈልገው? ፌዴራል መንግስት ሂደቱ በየት መንገድ እንዲሄድለት ይፈልጋል የሚለውን ነገር ነው አሁን በጣም መሰረታዊ ነገር የሚባለው ነገር። ቅድም እንዳነሳሁት ይህንን ድንበር አካባቢ እነዚህን የለመዱትን እናቶችን ሊግን እየወሰዱ የሚያስጨፍሩበት ነገር ፌዴራል መንግስቱን ኢሞሽን ውስጥ ከተን ቀጥታ ጉዳዩን በፌዴራል መንግስትና ህወሓት ሻዕቢያ ተደርቦ እናደርግ የሚል ሀሳብ ስላላቸው ነው። ነገር ግን አንድ ትልቅዬ ሊረሳ የማይገባ አንድ ኃይል አለ፣ ዶክተር ደብረጽዮን ኃይል አለ። በዛው ልክ ደግሞ ሻዕቢያ ጋር ግርድና መሄድ የለብንም፣ ከሻዕቢያ ጋር ያለን ግንኙነት መስመር መያዝ አለበት፣ ዱሮም ዋጋ ያስከፍለን ይሄ ነው የሚል ዱሮ በነተወልዴ በነስዬ ዘመን የተነሳ ሐሳብ አሁንም የትግራይ ኃይሎች ውስጥ አለ። ሐሳብ ከሻዕቢያ ጋር ግርድና መሄድ የለብንም የሚል ነገር ማለት ነው። ስለዚህ እነዚህ ኃይሎች ምን ሆነው ወጡ? አሁን በጣም የማይናቅ ቁጥር ይዞ ለዛም ከዚህ በፊት እንደነበረው ህወሓት ሲሰነጠቁል ጊዜ አንደኛው ህወሓት ተሸናፊ አንደኛው ተሸናፊ ሆኖ ነው የሚቀረው። አንደኛው አሳዳጅ አንደኛው ተሳዳጅ ሆኖ ነው የሚቀረው። አሁን ግን ከዚህ ግልባጭ በሆነው አንጻራዊ ነፃ መሬትም ስላለ ፌዴራል መንግስቱም ስላለ የነ አቶ ጌታቸው ቡድን ይህንን ቡድን አሁን የምንላቸውን ቡድን ከ1993 ክፍፍል ጀምሮ ያለውን ቡድን በተለይ በኤርትራ ጉዳይ ላይ የጸና አቋም የያዘ ቡድንን አንድ ላይ ሰብስቦ በአንድ ጥላ ስር ይዞ የመቀጠልና ዝም ብሎ እንደከዚህ በፊቱ ተረግጦ የመታለፍ ሂደትን ቀልብሶ እንዲቀጥል ፓርቲ ሆኖ እንዲቀጥል እድልን አግኝተዋል ማለት ነው። አሁን እንግዲህ ፌዴራል መንግስት ሁለተኛ ነው መሆን ያለበት። የመጀመሪያማ ጥያቄ ያለው እኮ የትግራይ ኃይል ሆኖ ለዛም የራሱ ጦር እያደራጀ ያለው ኃይል ሆኖ አለ። ለዛም ደግሞ የሻዕቢያ ጉዳይ ላይ የሰላና የጠነከረ አቋም የያዘ ኃይል አለ። ይህ ኃይል መነጋገር መቻል አለበት። ዝም ብለ ለምንድነው ጠቀለ የትግራይ ኃይሎችን በሙሉ ልክ እንደከዚህ በፊት እንደነበረው ፌዴራል መንግስቱ ህግ አስከባሪ እነሱ ደግሞ ህግ ጣሺ? ህግ እኮ የጣሰው ጥቂት የተወሰነ ሰው ነው። በዚህ ደግሞ ይህንንም ቀለብስ የሚችል ደግሞ ኃይል አለ በራሱ መንገድ። እነሱ ወደፈለጉ ጫወታ ለምን ይገባል? ፌዴራል መንግስቱ ነው። እነሱ የፈለጉ ጫወታ የትኛው ነው? ልክ እንደዚህ እንቅስቃሴ ሲጀምሩ ፌዴራል መንግስቱ ይሄዳል። ከዛ በኋላ ጫወታው የሚሆነው ምንድነው? የትግራይ ፖለቲካ ኃይሎች አጌንስት ፌዴራል መንግስት ነው የሚሆነው። ለምን ኃጢአታችሁን ለምን ይሸፍናለን? የትግራይ ህዝብ እኮ የትግራይ ፖለቲከኛ እኮ ከሻዕቢያ ጋር የሚደረገውን እንቅስቃሴ አንፈልግም እያለ ያለው አለ። የእሱን ኃይል ጣፋንታው ከፍ ብሎ እንዲሰማ ማድረግ ነው አለበት። ተደጋጋሚ ተናግረናል። ማናቸው ይህን ይጅራል ዋጋለው እስከ ማለት ድረስና ጦር ያደራጃለው ዋጋለው እስከ ማለት ድረስ የደረሱት ማለት ነው። አዎ እነሱን እድላቸው እንዲወስኑ ማድረግ ነው። ካስፈለገ ለኢትዮጵያ ሰላም ሲባል እነዚህን ሰዎችን ነው ማገዝ ያለበት ፌዴራል መንግስት ማለት ነው። ምን ያክል ነው እነሱ አቅም ነው ጥያቄ? ችግር የለውም አይደለም። እነሱ ኃይል ብዙም ይሁን ያነስም ዋናው ነገር የትግራይ ኃይል ሆኖ ይሄንን የኮንትሮባንድን ግንኙነት ይሄንን የጌታና የሎሌ ግንኙነት የኖሬውን ግንኙነት የሚቃወም ኃይል እሱን ነው ይዘህ አንተ መደገፍ ያለብህ ማለት ነው። ይሄ ሐሳብ የትግራይ ህዝብ የትግራይ ኃይል ሐሳብ መሆኑ ማለት ነው። ያለዛ ግን ቀጥታ ፌዴራል መንግስት ጫወታ ውስጥ ቢገባ እነዚህ ሰዎች ድምጻቸው አይሰማምና ልክ ሻዕቢያ ለትግራይ ህዝብ ሴቨር ሆኖ እንደመጣ ተደርጎ ሊወሰድ ይችላል ማለት ነው። ይሄ ፖለቲካል እንትን እንዳይፈጠር መጀመሪያ ጉዳዩ ግልጽ እንዲል ማድረግ ነው ማለት ነው። ሌላኛው ነጥብ የጀነራል ታደሰ ጉዳይ ነው። ጀነራል ታደሰ በተደጋጋሚ አወርደናል። እኛ በጣም ንጥር ያለ ስራ ተሰጥቷቸው ነው ሄዱ ተሾመው ሲሄዱ
ከዚህ ውስጥ አንዱ ህገወጥ ግንኙነቱን ሁለት አይደለም አንድ ሀገር የሚታረቀው ቅድም ደረጃ አንስቷል። ታረቅን እኮ በቃ እኮ እዛም አስመራ መሬት አንቀጥቀጥ ሰልፍ ተካሄደ፣ እዚህ መሬት አንቀጥቀጥ ሰልፍ ተካሄደ፣ ህዝብ ለህዝብ ተገናኘ። ህዝብ ለህዝብ የሚባሉ እሱ ትክክለኛ ማለት ነው። ይሄ ሌላ ጥቅም ሳይኖር ሌላ ፍላጎት ሳይኖር እየተነፋፈቀ ህዝብ እኮ ተገናኝቷል እኮ ተገናኝቷል። የተነፋፈቀ ህዝብ የነበረው ነገር ዘመን መልካም አልነበረም ብሎ ተላቅሷል እኮ ህዝብ ለህዝብ ማለት እሱ ነው። ይሄ ዝም ብለህ ካድሬ ሻዕቢያን ካድሬ እና እዚህ ያሉትን ካድሬዎች ራምቴ ምናምን አብሬ ስላዘለልክ ምናምን ይሄ አይደለም ህዝብ ለህዝብ። ህዝብ ለህዝብ ያኔ አይተነዋል። ምንም ሌላ ኢንቴንሽን ሳይኖረው በቃ ተለያይተን ነበር። አንድ ላይ ማምጣታችን ደስ ብሏቸው ተገናኝቶ ጨርሷል። እርቁ አልቋል። ስለዚህ ሁለቴ ነገም አይደለም የምትታረቁ ነገር ማለት ነው። መቼስ ተመልሰህ ተጣላን መቼ ተጣላን ይባል ምክንያት የሚያቀርብ የሚችልም ሰውም የለም። እና ጀነራል ታደሰ ይሄንን ስራ ተሰጥቷቸው ሄዱ። ጸብ ቢኖርም ህዝባዊ አይደለም በቃ ያኔ ተለያየን፣ ተነፋፈቅን፣ ብዙ ነገር ነበሩ። በቃ ተገናኘን፣ ህዝብ ለህዝብ ተገናኝተናል፣ ጨረስን እኮ። አሁን በሆነች ፖለቲካል መንገድ የሆነ ሰዎች ተለያይተዋል፣ መንገድ ተዘጋጋ። ይሄ ቢከፈት ራሱ መልሶ የሆነ ህዝብ ለህዝብ እርቅ የሚባል ነገር የለም። ጨረስነው እኮ በየሳምንቱ እንደ እርቅ የሚተዳረቀው ነገር አይሆንም እሱ። እና ጀነራል ታደሰ ይሄንን ሂድና መስራት አሲዝ። ይሄ አገር ነው ባይዞ እንትን አይደለም። ዝም ብለህ እኮ ፌዴራል መንግስት ማቆም ግንኙነት የምታደርገው እንትን አይደለም። ምናልባት አንዳንድ ፌልድ ስቴት ውስጥ እንኳን አይደረግም እንደዚህ አይነት ነገር ማለት ነው። ስነ ስርዓት አሲዝ ብሎ ስነ ስርዓት አሲዛለሁ ብሎ ፈርሞ ሄዷል። ይህንን ግን ስነ ስርዓት በማሳዝ ፋንታ ጭራሽ እንደዚህ የሚያደርጉ ሰዎች ጋራ እሱም መዶሎት ጀምሯል። ምንድን ነው ጀነራል ታደሰ እያደረገ ያለው ነው ጥያቄ መሆን ካለበት፣ ፌዴራል መንግስት ቼክ ማድረግ ካለበት ምንድን ነው ጀነራል ታደሰ እያደረገ ያለው ነው? ወይ ከአቅሜ በላይ ሆኗል ካለ ፐብሊክ ወጥቶ ከአቅሜ በላይ ሆኗል። ግን አዝማሚዎቹ እንደዛ ይመስሉ። አሁን የሰሞኑን የ37ኛ የሰማዕታት ቀን የሚለው ጉዳይ ላይ ጀነራሎቹም እንግዲህ የፖለቲካ አመራሮቹም ጀነራል ታደሰም አብረው ነው የነበሩት። የሚነሱ ነገሮችም ብዙም ያልተራራቁ ነገሮች ናቸው። ለምሳሌ የእሳቸው ምክትል የቲፒኤልኤፍ ምክትሉ አማኑኤል በቃ ካልሰጡን በኃይል አማራጭም ቢሆን ግዛታችን እናስመልሳለን አይነት ነገር ነው። ደብረጽዮንም እንደዛ አይነት ነገር ነው እያሉ ያሉት። እኔ አሁን በዝምታ ውስጥ ተስማምተው ነው የቀጠሉት የሚል ነገር ስለሚሰማ ሁለት ነገር እንለየው። የወልቃይትን ጉዳይ ለብቻ እንያዘው። አሁን የምናወራው ነገር ኤክስተርናል ከሆነ ነገር ጋር እናውራ። ጀነራል ታደሰ ይህንን ኤክስተርናል በፌዴራል መንግስትና ለመንግስት መካከል ነው ግንኙነት የሚደረገው። ይሄንን ህገወጥ የተደረገ ያለው ነገር ሄደ ታቆማለህ ተብሎ ነው ሄዱ። ይሄ ማስቆም ለምንድን ነው የተሳናቸው የሚለው ጥያቄ ነው። ጀነራል ታደሰ ላይ ወይ አቅቶኛል ወይ ደግሞ አይ ችግር የለውም እኮ እኛም አገር ነንና እንገናኛለን የሚል ነገር ካለም ግልጽ አድርጎ ማምጣት፣ ወይ ሌላ ያሰቡትም ነገር ካለ መሰማት መቻል አለበት። ለምን ከተሰጠ ስራ ውስጥ አንዱ ስለሆነ ማለት ነው። ጀነራል ታደሰ ዝምታ ምን እንደሆነ ሊገባኝ ያልቻለው ነገር ማለት እሱ ነው። ከዛ መለስ እዚህ ወልቃይት ምናምን በተመለከተ እኮ የቲፒኤልኤፍ ሰዎች ብቻ አይደለም እኮ ኦል የትግራይ ኃይሎች ማለት ነው ይሄንን እውነት ይክዳሉ። በእውነት ወይ እውነት እኮ ነው የሚክዱት እኮ። የሚገርም ነገር እኮ ጥቂት ናቸው፣ በጣት የሚቆጠሩ ናቸው። ይሄ የትግራይ መሬት አይደለም፣ ወልቃይቴ ማንነቱም አማራ ነው፣ አገሩም በገምድር ነው የሚለውን ነገር የሚመሰክሩት ጥቂቶች ናቸው። በጣት ነው የሚቆጥሩ። አብዛኛው ይክዱታል። በቃ ይሄን ነገር ማለት ነው። ምናልባት መካዱ ለምን አስፈለገ የሚለውን ነገር እሱም ሌላ ትንተና ነው የሚጠይቀው ነገር ማለት ነው። ብዙዎች የተናገሩት ውሸት እውነት ተብሎ ስለተወሰደ ነው ወይስ እዛ አካባቢ የጋራ ጥቅም አለ ወይ? ብዙ ነገር ነው ማንሳት የሚቻለው። እሱ ጥልቅ ነገር ነው። ለምንድን ነው ሁሉም እንደዚህ? ለምን ከዚህ በፊት ማናቸው መንገሻ ስዩም ልጅ የነበሩት ማለት ነው ይህንን መጽሐፍ ጽፎበት ከተናገሩ በኋላ ምን እንደተፈጠረ በማይታወቅ ሁኔታ ቪኦኤ ላይ ወጥቶ ቀልብሶታል። ግን መጽሐፍ ሁሉ ጽፎበታል። እውነቴን ነው ነው ማለት እኔ በጆሮዬ ሰምቻለሁ። እንትንም ተናግረዋል። ኢንተርቪውም አይቻቃለሁ አሚኮ ላይ ከአመታት በፊት ስዬ የሚገርመኝ ነገር እኔ ያለ አግባብ ተወልቃይት ወራ ተቆርጦ ወደ ትግራይ ተወሰደ ይመልሳሉ ብሎ ምርጫ ቅስቀሳ ሲያደርግ እኔ ሰምቻለሁ።
ዛሬ ግን አቶ ስዬን ይዘን በገር ብትጠይቁ አያምንም። ለምንድን ነው የሚለውን ነገር ነው የሚያስፈልገው ነገር በደንብ በጥልቀት መታየት ያለበት ነገር ማለት ነው እንጂ ምንም እንትን የሚፈጠረው ነገር የለም። ግን መጀመሪያ ሐሳቤ ተጠቀልል ፌደራል መንግስት ከመዝመቱ በፊት በትግራይ በኩል ይሄን ሐሳብ ያላቸው ኃይሎች የጣፋንታቸው መወሰን መቻል አለባቸው የሚል ነገር ነው። መልካም። አሁን እየተሰጋ ያለው ተፈናቃዮችን ከክረምት በፊት እንመልሳለን ግዛታችንም እናስመልሳለን አይነት ነገር ነው። በዚህ እንቅስቃሴ ውስጥ የመጀመሪያ ያነጣጠሩበት ጉዳይ ወልቃይት ነው። ወልቃይት ግዛት ማስመለስ ብቻ አይደለም፣ እንደምታውቀው ከኤርትራ ጋር ከሱዳን ጋር በቀጥታ ስትራቴጂክ ቦታ ነው። ለምሳሌ አሁን ደብረጽዮን ቅድማ ደረጃ ያነሳው ከጎረቤታችን ጋር ጎረቤቶች ከኤርትራም ከሌሎችም ጋር እንገናኛለን የሚለው አንዱ የሱዳን መስፈር ነው። ሱዳን ጦር አላቸው ከአልቡርሃን ጋር የረጅም ጊዜ ወዳጅነት ነው ያላቸው። እሱም መያዝ በራሱ ለነሱ መውጫ መግቢያ በብዙ መንገድ በጦር መሳሪያም ልውውጥ ብለው ቀላል እንትን አድቫንቴጅ አይደለም። አሁን እሱን ለማድረግ የሚንቀሳቀሱ ከሆነ የፌደራል መንግስቱ ወይም ሌሎች ኃይሎች ምንድነው ማድረግ ያለባቸው? አይ እሱ እኮ ምንም ኦብቪየስ ነገር ነው። ምንም እንትን የሚባል ነገር የለም። አይ ቲንክ የማስታወቂያ ሚኒስቴሩም ያሉት ይሄን ይመስለኛል። ዘፈን ዳሩ የተባለው ነገር ማለት ነው። ይሄማ ምንም ኤክስኪዩዝ የለውም እኮ ትንሽ የሆነ ፈሰስ የሚሉት ነገር ወደዛ ሄድ ማለት የሚጀምሩ ከሆነ ይመታሉ እነሱ። ግን አሁን ምንድነው መሰለ እነሱ የሚፈልጉትን ጦርነቱ እኮ የማይቀር ጉዳይ ነው። ምንም እኮ ግልጽ ነገር እኮ ነው። ምንም ከዚህ በኋላ የሆነ እኔ በድርድር ነገሮች የሚፈቱበት ደረጃ ላይ ደርሰዋል ወይ ካልከኝ አልደረሰውም፣ አይሆንም ነው። ለምንድን ነው ሻዕቢያ የሚባል ኢትዮጵያ አንስቴብል ካልሆነች ኢትዮጵያ ጥያቄ አለኝ እያለች ነው፣ ወደ እኔ እያባተረች ነው። በኋላ ስለ እስራኤልና ኢራን ጉዳይ እናነሳለን። እኛም ምን አይነት ሸንቀቆ አንገታችን ላይ የገባ እንደሆነ ማለት። ስለዚህ ከዚህ ሸንቀቆ ለመውጣት አገር ነው 130 ሚሊዮን ህዝብ ይዘናል። ማንኛውን አማራጮቻችን ያለንን አማራጮቻችን የማየት ግዴታ ነው ያለን ነገር ማለት። ስለዚህ ሻዕቢያ ይሄንን ስለሚያውቁ ብሔራዊ ጥቅማችን ለማስመለስ እየተነሳ መሆኑን ስለሚያውቁ ኤርትራ ምንድነው ወያኔዎቹ ባይፈልጉ እንኳን የራሱን ቅጥረኛ ሁሉ ሰርቶ ማለት ነው እነሱ በፍቃድ ግርድናውን ባይሄዱ እንኳን ማለት ነው የራሱን ቅጥረኛ ሰርቶ ኢትዮጵያ ውስጥ ጦርነት መልሶ እንዲነሳ በወያኔና በፌደራል መንግስት መካከል እንዲነሳ ይሰራል ነው። ይሄ ከሆነ እውነታው ግን ጦርነቱ በምን መንገድ ነው መሆን ያለበት የሚለው ነገር ላይ ነው አሁንም ያለው ነገር። እነሱ ልክ ለወልቃይት መጥቶ ወልቃይትን ለቲፒኤል ለትግራይ ህዝብ ሊያመጡለት መጥቶ እንደ ትምህርቱ ጦርነቱ ተነሳው በዛ ምክንያት ሳይሆን መሆን ካለበት ጦርነቱ መሆን ያለበት እነሱ በአዳንን ሌላ ውጭ አገርን በኢትዮጵያ ጉዳይ ውስጥ መዞ ይዞ መጥቶ በዛ ምክንያት ጦርነቱ እንደተነሳ ሁለቱ ምርጫ ነው ያለው ነገር ማለት ነው። የትኛው ብከን ነው ለኛ የሚጠቅመው ለቀሪ ኢትዮጵያ ህዝብ፣ የትኛው ብከን ነው ለትግራይ ህዝብ የሚጠቅመው ብለው ነገር መታየት መቻል አለበት ነው እንጂ ጦርነቱ የማይቀር ጉዳይ ነው። አመሰግናለሁ አማን። ወደ ቤተሰቦቻችን ካለን ሰዓት አንፃር ወደ ሁለተኛው ጉዳያችን አልፋለን። ሁለተኛው ጉዳያችን እንግዲህ የእስራኤልና ኢራን ጦርነት ከ10 ቀን በላይ አስቆጥሯል። በጦርነቱ አሜሪካ እንደዛተችው ጣልቃ ገብታ የኢራንን የኒውክሌር ሳይቶች ደብድባለች። ኢራን በምላሹ እንግዲህ የዓለም የነዳጅ ለብዙ ደግሞ የተለያዩ የንግድ ልውጦች ዋና መስመር የሚባለውን ሆርሙዝ ሰርጥን ለመዝጋት በፓርላማዋ እንግዲህ ረቂቅ አቅርባለች። እንግዲህ ይሄ ረቂቅ የሚጸድቅ ከሆነ ፓርላማው አጽድቆታል። እንግዲህ የበላይ ወይም ደግሞ ሱፕሪም ሊደሩ የሚመሩት ካውንስል አለ ተብሏል። እሱ የሚያጸድቀው ከሆነ አሜሪካን እነ ቻይናን መላው ዓለምን ተጽዕኖ ውስጥ የሚጥል ውሳኔ ነው። እንግዲህ ምናልባት በኢትዮጵያ በኩልም ቀላል የማይባል ተጽዕኖ ይኖረዋል። የንግድ እንደዚሁም ደግሞ ፖለቲካዊ ቀጠናዊ አንደምታዎቹም ቀላል አይደለም። ደሬ ለአንተ ድል ስጥና እንግዲህ የኢራንና የእስራኤል ጦርነት አሜሪካ ጣልቃ እንዳትገባበት ብዙዎች ሲያሳስቡ ነበር። ምክንያቱም አሜሪካ ጣልቃ ከገባችበት የባሰ የመስፋት የመራዘም የሚያሳድረው ተጽዕኖም ከባድ ይሆናል የሚል ነበር። ነገር ግን የፕሬዚደንት ትራምፕ አስተዳደር እንግዲህ የአሜሪካን ህገ መንግስት ጥሰው እንግዲህ የሀገሪቱ ሴኔት ማጽደቅ የነበረበትን ሳያጸድቁ በራሳቸው ውሳኔ ኢራን ደብድበዋል የሚል በሀገራቸው ዜጎችም ባለስልጣናትም ጭምር ሪፐብሊካኖችን ጨምሮ ተቃውሞ እየቀረበባቸው ነው። ነገር ግን እሱን አድርገውታል። ይህን ተከትሎ ኢራን ይሄ ሆርሙዝ እንትኑን ዘጋለ ብላ ሰርጥ እንግዲህ እሱ ቀላል የዓለም 20% የሚሆን የነዳጅ ግብይት የሚካሄድበት መስመር ነው። ዓለም አቀፍ
ምን አይነት አንደምታ ይኖረዋል? በተለይ እንግዲህ ኢትዮጵያስ ከኢትዮጵያ አንጻርም እንግዲህ እኛ የባህር በር የሌለን ሀገሮች ላይ ቢኖርህ አማራጮቹን ትጠቀማለህ? እንዴት ነው የምታየው? እሺ አመሰግናለሁ መርሻ። እንግዲህ የእስራኤልና የኢራን ፍጭት መላውን ዓለም እንዳስጨነቀ ነው። በተለይ ደግሞ አሁን አሜሪካ ጣልቃ ስትገባ ጉዳዩ ምን ያህል ስፋት እንዳለውና ለዓለም አቀፉ ፖለቲካ እጅግ አደገኛ እንደሆነ የሚያሳይ ነው። እንግዲህ ፕሬዚዳንቱ እንዳልከው በቀጥታ በተገቢው ምክር ቤት ጸድቆ አይደለም ይህንን እርምጃ የወሰዱት። አንዳንድ ቀዳዳ አላቸው። ፕሬዚዳንት የሆነች አንድ እርምጃ ወስዶ ከዛ በኋላ ያን እርምጃ ጀስቲፋይ የሚያደርጉበት የራሳቸው ማዕቀፍ አለ። ዘመቻ አይደለም ይሄ፣ ጀስት አንድ እርምጃ ነው የተካሄደው። አንድ ጥቃት ነው የፈጸሙት። ከዛ በኋላ ኢሚዲየትሊ ያንን ጥቃት ጀስቲፋይ የሚያደርጉበት የራሳቸው ማዕቀፍ አላቸው። የህግ የሆነ ክፍተት አለ። በዛ መልኩ የሚያራምዳቸው ክፍተት አለ። ዞሮ ዞሮ እንግዲህ የአሜሪካ የፈጸመችው ጥቃት እጅግ በጣም ትልቅ ኢምፓክት ያለው ነው። ኢራን ላይ ወደ 8 ፎቅ ወይም ደግሞ 60 ሜትር ወደ ታች ዘልቆ የሚገባ ቦምብ ነው እንግዲህ የተተኮሰው። ሙሉ ለሙሉ አውድመናል የሚል ነገር ነው የተናገሩት። ወደ 3 ቦታ መሰለኝ ያወደሙት ማለት ነው። አሁን በዓለም አቀፉ እስራኤል ደግሞ ዳግመኛ ደብድበዋለች። ያ ግን ቦምብ የላትም ነበረ እስራኤል። እንግዲህ በራሷ ባላት መሳሪያ አሁን በአሜሪካ እሱ ይፋ አልተደረገ ውይይት እስከምናደርግበት ሰዓት ግን አሁን ያየሁት መረጃ ግን ተደብድቧል የሚል ዜና ነው። ምንድን ነው አሜሪካ እንግዲህ በአንድ ሉዓላዊ ሀገር ሶኮልድ ወረቀት ላይ የምናውቀው የዩናይትድ ኔሽን ቻርተር የዓለም አቀፍ ምንድነው አህጉር አቀፍ የሆኑ ድርጅቶች ፕሪያምብላቸው ላይ የሚያስቀምጡት አለ። የሀገራት ሉዓላዊነት የማይገረሰሱ ቋሚ ናቸው ላይ ያስቀምጣሉ። እነዛ የቻርተር ህጎችን እንደው አንስቶ እንዴት ይሄ ነገር ተጣሰ ማለት ትንሽ የዋህነት ነው። በዓለም የፖለቲካ አሳልፍ ላይ ዓለም ላይ ያለው የሪያሊዝም ወይም ደግሞ ጉልበትን መሰረት ያደረገው የፖለቲካ ምንድነው ኦሪንቴሽን ያለው። ዞሮ ዞሮ አሜሪካ ህግ ጣሰች አልጣሰች የሚለው ነገር እሱ ዝም ብሎ የአካዳሚክ ክርክር ነው የሚሆነው እንጂ ፖለቲካሊ ሪያሊቲ ከተጨባጭ ሁኔታ ለክርክር መምጣት አይገባም ነው። ይሄንን ተከትሎ እንግዲህ እሑድ ዕለት የተባበሩ መንግስታት ስብሰባ ተቀምጦ ነበረ። እነ ኢራን እነ ቻይና እንዲሁም ፓኪስታን ጉዳዩ በሰላም እንዲፈታና በአስቸኳይ ግጭቱ እንዲቆም ጥያቄ አድርገዋል። ለዓለምም ሰላም እጅግ አሳሳቢ መሆኑን ተናግረዋል። የኢራን ግብረ መልስ ነው አሁን እያስፈራ ያለው። ኢራን በእርግጥ እጇ ላይ ያሉትን እንዳለ ዝናሮች ታኩሳ አልጨረሰችም። ብዙ ዝናር አላት፣ ገና እንደታጠቀች ነው። አንደኛው ዝናር ሄርሙዝ የሚባለውን ሰርጥ እሱን መዝጋት ነው። እሱ መዝጋት ደግሞ ለእስራኤል ወይም ደግሞ ለዓለም ብቻ አይደለም። እንደ ኢትዮጵያ ላለን ድሃ ሀገር እጅግ ጉሮራችን ነው የሚዘጋው። የባህር በር የለንም፣ ጥገኛ ነን ጅቡቲ ላይ ስንል ኢቭን የጅቡቲ ራሱ ወደብ የጅቡቲ ባህር በር ራሱ ትልቅ ጥያቄ ምልክት ውስጥ የሚወድቅ ነው። ምክንያቱም እዛ አካባቢ ያለው የጦር ቤዝ ለማውደም በሚል ምናልባት እዛ አካባቢ ያለው የሻቀጥ ማራገፍና የግብይት ሁኔታ ከተስተጓጎለ ዞሮ ዳፋው ለኛ ነው የሚተርፈው። አንደኛው እሱ ነው፣ የምተኩሰው ዝናሩ እሱ ነው። ሁለተኛ ዲፕሎማሲያዊ ዘመቻ ጀምራለች ኢራን። ዛሬ እንደውም የውጭ ጉዳይ ሚኒስትሯ ወደ ሞስኮ አምርተዋል። ምን ብለዋል? ካሁን በኋላ ይሄ የኒውክሌርን በተመለከተ መቼም ቢሆን አናቆምም፣ እንቀጥላለን፣ ዲፕሎማሲያዊ የሆነ ዘመቻችን ይጀምረናል ብለው ከእስራኤል ከኢራን ከቻይና እና ከሩሲያ ጋር ያላቸውን ግንኙነት የበለጠ ለማጠናከር ወደዛ አምርተዋል። ከእነሱ ጋር ያለው ንግግርም በራሱ የሆነ ፍሬ ይኖረዋል ነው። ሶስተኛው በራሷ አቅም የማታደርገውን አጋሮች ወይም ሳተላይት የሆኑትን ኃይሎችን በማሰማራት ጥቃት እንዲፈጽሙ ማድረግ ነው። የሀውቲ መሪ በአደባባይ ወጥተው በቀይ ባህር መስመር ያለውን እንቅስቃሴ ኢራንን በመደገፍ ለኢራን ያለን አጋርነት ለማሳየት እርምጃ እንወስዳለን ብለዋል ወጥተው ማለት። እነዚህ ሁሉ ዝናሮች ገና አልተተኮሱም። ሲተኮሱ ዳፋው ማን ላይ ነው የሚተርፈው? እዛው ኢራን እስራኤል ላይ ወይም ደግሞ የበለጸጉት ሀገሮች ላይ አይደለም። እንደኛ በጣም ድሃ ለሆኑ ሀገሮች እጅግ በጣም የከፋ ተጽዕኖ አለው። ቀላል አይደለም ተጽዕኖ። ይሄ የመካከለኛው ምስራቅና የቀጠናው እኛ ያለንበት ቀጠና እርስ በርስ ስለሚተሳሰር አንዳንዶች ለምንድን ነው ኢራን የኒውክሌር መሳሪያ የምትታጠቀው? መታጠቅ የለባትም የሚል በጣም ወደ አንድ ጎን ያጋደለ ጀስቲፋይብል የሚያውን አቋም ሲያራምዱ ትመለከታለህ። እስራኤል አላት በነገራችን ላይ
እስራኤል አላት። እስራኤል ኖራት ኢራን የማይኖራት ለምንድን ነው? በጀስቲፊኬሽን መለኪያ ወይም ደግሞ በፖለቲካ ሚዛን ላይ አስቀምጠ ነው እስራኤል የሚኖራት ኢራን የማይኖራት ዓለም ለምንድን ነው ፍትሃዊ የሚባለው ተብለ ስጠይቅ ምንድን ነው አሜሪካ እና የአሜሪካ ሳተላይት የሚዘውሩት ኦልሬዲ የዓለም የፖለቲካ ነው ያለን። ዞሮ ዞሮ እነሱን ለመገዳደር እነ ኢራን እነ ቻይና እነ ሩሲያ እና ደግሞ ኢራን ደግሞ እንደ ሳተላይት ተጠቅመው ትንሽ የሚፍጨረጨሩ ኃይሎች አሉ። ግን ስቲል እዛ ድረስ አልተደረሰም ነው። የአሜሪካና ሳተላይቶቿ ኃይሎች አሁንም ዶሚናንት ሆነው በመካከለኛው ምስራቅ አካባቢ መዝለቅ ይፈልጋሉ። ያም ደግሞ አንደኛዋን ትልቅ አቅም ሊኖራት የሚችለውን ኢራንን በመምታት እዛ አካባቢ ያለውን ሉዓላዊነት ወይም ደግሞ የበላይነት ከጥያቄ ምልክት ውስጥ እንዲያወድቅ ያደርጋሉ የሚል ነገር ነው። ሌላው እስራኤል ራሷ ጀስቲፋይብል የሆነ ሪዝን አላት። ምክንያቱም ኢራን ኒውክሌር ታጠቀች ማለት በአደባባይ ከካርታ ላይ እፍቅሻለሁ እያለች የምትዝት ሀገር ኒውክሌር ደግሞ ከታጠቀች ልታመጣው የሚችለው ኮንሲኩዌንስ በጣም ዲቫስቴቲቭ ነው። የህልውና ጉዳይ የመኖርና ያለመኖር ጉዳይ ነው እና አስቀድማ ጥቃት ብትፈጽም እስራኤል ጀስቲፋይብል የሚል ነገር ሀሳብ ያስቀምጧሉ። ዞሮ ዞሮ ግን ህጎቹ ጉራማይሌ መሆን የለባቸውም። ጉራማይሌ ካልሆኑና በእኩል ደረጃ የሚሰሩ ከሆነ እስራኤልም ኢራንም ኒውክሌር መታጠቅ የለባቸውም። አንደኛው ታጥቆ ሌላኛው የሚታጠቅበት ሁኔታ የለም። ለምንድነው ታዲያ አሜሪካ በማያገባት የጦርነት አውድ ውስጥ የዓለም አቀፍ ህግ በማይፈቅደው መልኩ በግልጽ ጣልቃ ገብነት እስራኤልን ተከትላ የምትገባው ሲባል በአብዛኛው ምንድነው ከሪፐብሊካን ወይም ደግሞ አሜሪካ ውስጥ ካሉት ውሳኔ ሰጪ ምክር ቤቶች የፖለቲካ ሰዎች ጀርባ ጂውሾች አሉ። ትልቅ ተጽዕኖ አላቸው። ነገራችን በሲቪክ ንቅናቄ ትለዋለ፣ በፖለቲካ ፓርቲ ውስጥ፣ በኮንግረስ አባልነት፣ በሴኔት አባልነት፣ በትልቅ ዲፕሎማቶች እጅግ በጣም የበዛ ተጽዕኖ አላቸው። የእነሱ ተጽዕኖን ለማስፈጸም ሳይወዱ በግዱ የአሜሪካን ፖለቲካ መጠምዘዝ ይችላሉ፣ እጅ መጠምዘዝ ይችላሉ። እስራኤል ማለት አሜሪካ ነች የሚባለው ለዚህ ነው። ከሌላ ወገን አለም ከፖለቲካ ሴኩላር ከሆነ ፖለቲካ አንጻር ስትገመግመው እስራኤል ከበስተጀርባ አሜሪካ እንዳለች ያሳያል። ፍልሚያው ግን ቀላል አይሆንም። አሁን ዝም ብሎ ልክ እነ ኢራቅ እንደማፍረስ እነ ሊቢያ እንደመምታት የመን እንደማፈራረስ አለ። ፍልሚያው ቀላል አለ። አሁን ራሱ የምትመለከተው እኮ የበቀል እርምጃ በሚወሰድበት ጊዜ ብዙ ጥቃቶች መጠነ ሰፊ የሆነ ጥቃት እየደረሰ ነው ማለት እስራኤል ላይ ማለት ነው። ይሄ ዶሚኖ ኢፌክት አለው ብያለሁ ቅድም ደጋግሜ። ዶሚኖ ኢፌክቱ በኢትዮጵያም በቀጠናው ባሉ ሀገሮችም ትልቅ ተጽዕኖ አለው። ኢቨን ሱዳን ውስጥ ባለው ክራይሲስ ራሱ እሱን በማርገብም በማባባስም ረገድ ትልቅ ተጽዕኖ አለው። ኢትዮጵያ ውስጥ ያለውን የፖለቲካ ግጭትም በማፋፋምም በማቀዝቀዝም ትልቅ ተጽዕኖ አለው፣ በተዘዋዋሪ በቀጥታ ማለት ነው። ምናልባት ከንግድ ልውውጥ ጋር በተገናኘ እንግዲህ የዓለም ትልቁ የነዳጅ ግብይት ከሚካሄድባቸው የባህር መስመሮች መካከል ሆርሙዝ አንዱ ነው ቅድም እንዳልኩትና እሱን ዘጋለው ማለቷ እንግዲህ ኢትዮጵያ ሙሉ በሙሉ የነዳጅ ኢምፖርት አድራጊ ሀገር ናት። እሱ ደግሞ ቀላል አይደለም። እንግዲህ ኢኮኖሚውንም በአንድ ጊዜ የሚያሽመደምድ ወይም ደግሞ ከፍተኛ ችግር የሚፈጥር ነው። አሁን የኢራን አጋሮችም ቀይ ባህር ላይ ከዚህ ቀደም የሚፈጥሩት ከጋዛው ጦርነት ጋር በተገናኘ የሚፈጥሩት አልፎ አልፎም ቢሆን መስተጓጎል ከዛ የባሰ ነገር እንፈጥራለን ነው እያሉ ያሉት፣ እናስተጓጉላለን ነው እያሉ ያሉት። እንግዲህ ያ የሚሆን ከሆነ ለኢትዮጵያ ምንድን ነው ይዞ የሚመጣው? ምን ኢትዮጵያስ አሁን የሚመጣባትን ተጽዕኖ እንግዲህ በጦርነቱ የራስክን ጥቅም ለማስከበር የምትይዘው አሰላለፍ የምታደርገው ዝግጅት ይኖራል እና ምንድን ነው የሚታይ ከዚህ አንጻር? ያው እኛ እንግዲህ ሀገር ይፋ ያወጣ ወይም በግልጽ የወጣ ወገንተኝነት አናሳይም። በነገራችን ላይ በንጉሱ ዘመንም ድምፅ ታቅቦን ያደረግ ነው። እስራኤል እውቅና በሚሰጥበት ጊዜ ሀገር ስትሆን ታቅቦን ያደረግ ነው ማለት ሪኮግናይዝ አያደረግንም። ወደ ሁለቱም አሊያንስ አልፈጠርንም። ይሄ በጣም ስልታዊ እጅግ በጣም በሳል የሆነ የፖለቲካ እንቅስቃሴ ነው። ከዛ አንጻር ያለን የዲፕሎማሲ ጠባይ በዛ መልኩ በዛ አውድ መቅረጽ አስፈላጊ እንደሆነ ይታወቃል። ባለፈው ሳምንት ይመስለኛል አይደለ ባለፉት የተወያየንበት የአሜሪካው ወታደራዊ መሪ ኮማንድ እዚህ መካከለኛው ምስራቅ ኦልሬዲ ይመለከታቸዋል። እዚህ መጥተው ነበረ። ከሶማሊላንድ ኢትዮጵያ ጋር መጥተው ከትልልቅ ባለስልጣናት ወታደራዊ ባለስልጣናት ጋር ተወያይተዋል። ኢትዮጵያ እንግዲህ በዛ መልኩ የምትፈታውን ሁናቴ እንደ አስፈላጊነቱ ባላንስ አድርጋ መሄድ አለባት። ተጽዕኖ ምንም አልኩ ቪዚብል ነው፣ ምንም ትንታኔም አይፈልግም። እኛ ቀጥታ ጉሮሯችን የተገናኘው
ከቀይ ባህር ጋር ካለን ንግድ ልውውጥ ጋር ነው። እኛ ብቻ አይደለም የዓለም ህዝብ ነው። አንድ እዚህ ጋር መጥቀስ የምፈልገው ነገር አለ። አንድ አጭር ሀሳብ ኢራንና ምንድነው እስራኤል ኢራንና ሩሲያና ቻይና ያላቸውን ግንኙነት በጥንቃቄ ነው አሁን እያስኬዱ ያሉት። ሩሲያ ወታውን በግልጽ ራሱ ላለመደገፍ የወሰነችው እዚህ ሄርሙዝ ባለው እነዚህ የነዳጅ መተላለፊያዎች ላይ ኢራን ኢሞሽናል በሆነ መልኩ ውሳኔ ከወሰነች ዳፋው ለኢትዮጵያ ብቻ አይደለም ለቀጠናው ብቻ አይደለም ሌሎች ሀገሮችም አፌክትድ ስለሚሆኑ በጥንቃቄ ነው ያዘችው። ኢቭን ሩሲያ ራሱ በግልጽ ለመደገፍም ወደ አደባባይ አልወጣችም። ምክንያቱም ያኛውን ወገን እንዳያስቆጣ በሚል ማለት ነው። እና እኛ እንደ ሀገርም መመልከት ያለብን ምንድነው ቅድም እንዳልኩ ዲፕሎማቲካሊ በጣም ጥንቃቄ የተሞላው ብስለት የታከለ ፕላን ቢ የምንላቸውን እርምጃዎች መውሰድ ነው ያለብን። መልካም አማን፣ በአንተ በኩል እንዴት ነው የሚታይህ? አሁን እስራኤልና ኢራን የገቡበት ጦርነት ይዞት የመጣው ዳፋ? ጥሩ ከሁለት ነገር አንጻር እስቲ ላንሳ። አንደኛው የሆርሙዝ ሰርጥ መዘጋት ኢራን እንግዲህ በፓርላማ ጸድቃለች። የቀረው እንትኑ መሪው አያቶላ ጉዳዩን ይሄድ የሚለውን ነገር ማስወሰን ብቻ ነው የቀረው። ይሄ ሜድ ከሆነ ምንድነው እኛ ጋር የሚያመጣው? አሁን እንትኑ እንዝለሉ ወይ ባክግራውንዱን ቅድም ደረጃ ማስተዋል ምናልባት እዛ ላይ አንድ ነጥብ መጨመር ካለብኝ አሜሪካ እንዳው የጂውሽ ወዳጅ ወይ ደግሞ ጂውሾች ከጀርባው ስለሆኑ ምናምን ነው ወይስ የራሷስ ኢንተረስት አላት? ያደረ ጉዳይ አላቸው ኢራንና አሜሪካ የሚለው ነገር መታየት ጠቃሚ ይመስለኛል። ከጂውሾች ጋራ ያለ ቁርኝት እንዳለ ሆኖ አሜሪካና ኢራን ጥሩ ወዳጆች ነበሩ እስከ 1979 እስከ አብዮቱ ድረስ ማለት ነው። ነገር ግን አብዮቱ ሲመጣ የኢራንና የአሜሪካን የወደፊት ዕጣ ፈንታ የሚወስን ክስተት ተፈጥሯል። እሱ ምንድነው? ንጉሱ ሸሽቶ ሄዱት ወደ አሜሪካ ነው ሄዱት፣ የኢራን ንጉስ በወቅቱ የነበሩት እና ኢራኖች ሰልፈኛው ምንድነው ያለው? አሜሪካን ልክ ወንጀለኛ በዳዮችን እንደምደብቅ አይታርጉ ነው እንደ ኢራን ጠላት አድርጎ ነው ወሰደው አሳልፎ ስጡን በሚል ነገር ላይ። በዚህ ምክንያትም አይዛ አሜሪካ ኢራን ውስጥ የነበረውን የአሜሪካን ኤምባሲና ከዛ ጋር ተያይዞ ሰራተኞችን ሂዩሚሌት እስከማድረግ ከአንድ ዓመት በላይ አግቶ እስከማቆየት ድረስ ነው ድርጊት የተፈጸሙባቸው ማለት ነው። ይሄ ነገር ነው እንግዲህ አሜሪካና የኢራንን ጉዳያቸውን የነበረውን ሰማንያቸውን የበጠሰው ነገር። in addition to ከእስራኤል ጋር ያላቸው ግንኙነት የጂውሽ ምናምን የሚለው ነገር እንዳለ ሆኖ ማለት ነው ጠላትነታቸው በዛ ወቅት የጀመረ ጉዳይ ነው ማለት ነው። አሁን ወደ ነጥባችን ስንመለስ ኢራን ይህንን ሰርጥ ምዘጋ ከሆነ ምንድነው ሊፈጠር የሚችለው የሚለው ቀጥታ ከኛ ጋር ተገናኘውን ነገር ብቻ እናንሳ። እንግዲህ ኢትዮጵያ ከፍተኛ የሆነ የተጣራ ነዳጅ የምታመጣው አንድ ከኩዌት ነው የምታስገባው፣ ከሳውዲ አረቢያ ነው የምታስገባው፣ ከዩናይትድ አረብ ኤሚሬት ነው የምታስገባው ነዳጇ ማለት ነው። ስለዚህ እነዚህ ሁሉ ደግሞ በዚህች ሰርጥ በኩል የሚያልፉ ናቸው። ስለዚህ የነዳጅን ማግኘት እድላችን በጣም አደጋ ውስጥ ነው የሚገባው ማለት ነው። አደጋ ውስጥ ነው የሚገባው። እኛ ብቻ አይደለም እኛስ ነዳጅ እነዚህ ነዳጅ ሻጭ ሀገሮችም ጭምር አደጋ ውስጥ ይገባሉ ማለት ነው። አሁን በሁለቱ በኩል ነው መታሰብ ያለበት የኢራን ነገር። ለዛም ነው ቻይና ይሄንን ነገር ውስጥ እንዳትገባ እንድታገባባት ሽምግልና የተላከበት ነገር ማለት። ሌላ አንዱ ወገን ብቻ ሳይሆን የሚበደለው ልክ አሁን እኛ ነዳጅ ስናጣ ምን ሊገጥመን እንደሚችል ሳሉት እነዚህ ነዳጅ ሻጭ ሀገሮች ደግሞ በዛ ዲፔንድ ህይወታቸው ዲፔንድ ያደረጉ ሀገራቶች ነዳጅ ገዢዎቹ ማለፊያ መንገድ በማጣት የማይወስዱ ከሆነ ምን ሊፈጠር እንደሚችል ማመዛዘኑ ጠቃሚ ነገር ነው ማለት ነው። ነገር ግን እኔ ከዚህኛው የከፋ ብዬ የማስበው የነዳጅ ጉዳይ አይደለም። ኢራን ባለፈው አንድ ነገር አንስታለች። አሜሪካ ጉዳዩ ሲገባ ማንኛውን የአሜሪካ ወታደራዊ ቤዝ ያሉበትን ቦታ አጠቃለው የሚል ነገር አንስታለች። ያጸፋል። እንግዲህ አንዱ የአሜሪካ ወታደራዊ ቤዝ ያለው ጅቡቲ ላይ ነው። የኢትዮጵያ 95% ወደ ውጪ የሚላክና ከውጪ የሚገባው እንቅስቃሴያችን የሚከናወነው በጅቡቲ ፖርት በኩል ነው። ጅቡቲ የጦር ሜዳ ከሆነች የኢትዮጵያ ዕጣ ፈንታ ምን ይሆናል? ይሄን ነው ባለፈው ስለ ባህር በር ስናነሳ ማለት ነው ሁሉ ጊዜ ወደ ነገር ላይ ብቻ ተንጠልጥለን የምንሄድበት እንደዚህ አይነት ነገሮች ከተፈጠሩ አሁን ጊዜው ዘምኗል። ቀጥታ አሜሪካን ፈልገ አሜሪካ ድረስ ሄደ አሜሪካን አስወርጭፌ ምናምን መምታት አይደለም። የአሜሪካ ቤዞች ያሉበትን ቦታ ነው የምትመታታው።
ስለዚህ እኛ ጅቡቲ ላይ ብቻ ዲፔንድ ሆነ መቀመጣችን ሌላ ነገር አዲስ ነገር በዓለም ላይ ከተከሰተ ተጠቂና መውጫችን የሚጠፋ ህዝቦች እንሆናለን። ስለዚህ የራሳችን ባህር በር የሚያስፈልገንበት ሁኔታ ማመቻቸት አለበት የሚል ጥያቄ የሚመነጨው ከዚህ ጉዳይ ነው ተነሳው። አሁን ኢራን እንዳለችው ይሁን አርጋ ጅቡቲን የምትወጣ ከሆነ ኢትዮጵያን እስቲ ምንድነው ሊገጥማት የሚችል? ወደ ውጭ መላኪያ ማስገቢያው እሱ ቦታ ነው። ስለዚህ እዚህ ሰው በመዳየት ጦት እንግዲህ በሬሳ በየእንትኑ ላይ ይጎተታል ማለት ነው። ነዳጁን እንዳው ቢመጣ እንኳን ያኛው መንገዱ እንኳን ባይዘጋ ፖርት ላይ ጦርነት አንዱ ሳይት ከሆነ ነዳጁን በይበኩል የምናስገባው ማለት ነው። ምን አይ ችግር ይዞብን ይመጣ። ስለዚህ ቀጥታም ሆነ ተዘዋዋሪ እኛ ጥሩ ሲምፕቲ ይመስለኛል። ያው ላኛ የኢራን እስራኤል ጦርነትና ነገሮች በዚህ መንገድ መሄዳቸው ጥሩ አላርሚንግ ነው። ከዚህ በባሰ ደግሞ የጠነከሩ አገራቶች ደግሞ ወደ ግጭት ውስጥ ቢገቡ በእንደዚህ አይነት በጥገኝነት ላይ ምን ቆይ ከሆነ ወደፊት ምን ልንሆን እንደምንችል ነው መገንዘብ ያለብን ነገር ማለት። አንድ ሰዎች ስለ ወደብ ስነሳ አታንሳ ወደብ አንተ የቆምክበት ራሱ እርግጠኛ ነህ ይልሃል ዝም ብሎ ሊትራሊ የሚሰጠው ትንተና ማለት ነው። ይሄ በጣም አደገኛ ነገር ነው። ወደብ የሚባል ነገር ምንድነው የምንነክሰው? እስቲ ምንድነው የምንበላው? ምንድነው የምንሆነው የምለው ነገር ይኸው ምልክቱን አየነው። አሁን ከዚህ ባሰ ትላልቅ አገራቶች ወደ ግጭት ቢገቡ ደግሞ ምን ሊሆን እንደሚችል ደግሞ ማገናዘብ እንችላለን። ስለዚህ እኔ የተነሳው ነገር ጥልቅ ነገርና ወደዚሁ አስበንበት የራሳችን የሚኖርበት ሁኔታ መመቻቸቱ በጣም ጠቃሚ ይመስለኛል ማለት ነው። አሁንም የሚያሰጋኝ እኔ ኤርሞዝ መዘጋት ብቻ አይደለም፣ የጅቡቲ ላይ ያለው አሜሪካ ጦር ላይ ኢራን እርምጃ ብትወስዶ ምን እንሆናለን ብለው ጉዳይ ነው ማለት ነው። አመሰግናለሁ አማን። ወደ ቢሶቻችን ካለን ሰዓት አንፃር የዛሬውን አንድ አፍታ ታሪክ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።